መብሱጠታን የተዘረጉ ናቸው ሁለት መብሱጠታን ሙተና ነው ሁለት እጆች አሉኝ ያለው አላህ ራሱ ነው ግን እዚህ ጋር የሚወዛገቡበት መንገድ አለ እንደዛ ብጅታ ይፈጥርባቸው ምንድነው የሚሉት ለአላህ ሁለት እጅ አለው ስትል ለአንተም ሁለት እጅ አለ አላህን ፍጡር ጋር አመሳሰልከው አካል አደረከው ይሏል አላህ Subhanahu Wa Ta'ala በቁርአን ላይ ليس كمثله شيء ብሏል ይሏል አው صح አላህ ለሱ አምሳያ የለውም ብሏል ነገር ግን وهو السميع البصير ብሎ ጨርስ ነው وهو السميع البصير እሱ ሰሚና ተመልካች ነው አላህ ይሰማል ይመለከታል አንተም እሺ የሰው ልጅን አስመልክቶ ደግሞ አላህ ምን አለ إنا خلقنا الإنسان من نطفة أمشاج نبتليه قال بوهلا فجعلناه يسوي اللجنة عادرقنا سميعا سمينا بصيرا تملكاش يسوي اللج تملكاشنا سميع أدرقن فترنا على الله أنيم سمينا تملكاش ننياله تعالى يا الله سمينتنا من ملكت يسول يفطور سمينتنا من ملكت عند عينتنا تشون دي بلا بتيكم أيضا لم نميله سلزه لاللهم ليس كمثله شيء لسو أمسايا يلوم ولا تجوش علوت لسو أمسايا يلوم يناقران لسو أمسايا يلوم كارش بلان يلو لسو أمسايا يلوم اندزو يهدار هلو مالتو الله يالو يفتاري النتون فطور يالو يفطور النتون لا تشابه ولا تطابق ولا تقارب أصلا بين صفة الخالق وصفة المخلوق የፍጡርና የፈጣሪ ባህሪ መገለጫ የሚመሳሰል ምንም ነገር የሚያመሳስላቸው ጉዳይ የለም የስም መመሳሰል ደግሞ የተሰየመ ነገር አንድ አይነት ነው ማለት ነው ያሲዘው ስም መመሳሰል ለምሳሌ አላህ Subhanahu Wa Ta'ala ህያውን ሐይ ነው ማለት ነው የሰው ልጅም የሚያናግርህንም ሰውዬ አንተ ህያው ነህ ወይስ ሬሳ ነህ ብትለው ኧረ አትስደበኝ ነው የሚለው በህይወት አለ ማለት ነው ስለዚህ አላህ ህያው ነው አንተም ህያው ነኝ እያልክ ነው ታዲያ ህይወታችሁ አንድ አይነት ነው እንደብትሉ ላ አላህ Subhanahu Wa Ta'ala يليق بعظمته وجلاله ያ አላህ ህያውነት ልቅናውና እሱን የበላይነቱ የሚመጥነው ነው የፈጣሪነቱን የሚመጥነው ነው የሚለው ለምን አወሉን ብለብትዳ ወአኽሩን ብለንቲያ ነው መጨረሻ የሌለው ዘውታሪ ነው መጀመሪያ ያልነበረው መጀመሪያ የነበረ ስለሱ መጀመሪያ የሌለው ነው ይላል ስለዚህ ሁሉም በዚህ ለምን እንደማትወስደው ታዲያ ሁሉንም የአላህን ባህሪ በዚህ ወሰደው የአላህን ስምና ባህሪያቶችን የፈለጉበት ቦታ ላይ ወደ ፈለጉበት ያዞሩታል ማለት ነው እንደዛ አይነት ቦታ ላይ ገብቶ እንደዛ አይነት ቦታ ላይ መገኘት መጨረሻ የሚያመጣው ውጤት ያው አንተ ወንድም ያሁን እንዳነሳው አይነት ነገር ነው የሚፈጠረው ማለት ነው እንደነዛ አይነት ሰዎች ጋር መነጋገር አደጋ ነው የሚያመጣው እንደዛ አይነት ቦታዎች ላይ መገኘትና ከነሱ ጋር ውይይት ቦታዎች መገኘትም ሹብሃን የሚጥለው አላህ ይጠብቀን አላህ ይጠብቀህ طيب ጅስምና እሺ ዛት ልዩነት አላቸው እንዴ አረብኛ ጅስም የሚለውና ዛት አላህ Subhanahu Wa Ta'ala ጅስም የሚል እኔ አላውቅም ዛት አለው ስለዚህ እንደመጣ ነው የምናስቀምጠው አላህ Subhanahu Wa Ta'ala ዛት አለው ስንል ጅስም ብለን አናስገባም ጅስም የሚል ነስ ካገኘን አዎ እናረጋግጣለን ነገር ግን انا لا اعلم ولا ادري አላውቅም طيب بارك الله فيك شكرا وفيك بارك تفضلوا ግን እዚህ ጋር አንድ ነገር የምናገረው ነገር ቢኖር እንደው ማለሽና የምትናገሩ የምትጠይቁላችሁ እንኳን አንድ ጊዜ እንደው ላቋርጣችሁና በተለይ እህቶች በተለይ ደግሞ ወንድሞች ሁለታችሁም ጥያቄ ያቀርባሉ አንደኛ እህቴ ባለ ትዳር ሆነሽ ወይም ሳታገቢ ባለ ትዳር ያልሆንሽ ሆነሽ የሆነ የአጅነቢ ወንድ ፕሮፋይል ለፎቶ አስቀምጠሽ ስትሄጂ አይከብድም
እኔ ይሄን ነገር ግን ጥያቄ ሆኖብኛል ሁሉ ጊዜ። አይከብድም ትንሽ? ባለ ትዳር ነሽ፣ ልክ እንደ ባልሽ ወንድ የሆነን የወንድ ፎቶ የሌላ ሰው ፎቶ የመሻይኾችም ራሱ ይሁን እንኳን ተራ ወጣት ሰው ወጣቶችን አይደለምና ፕሮፋይል አስቀምጣችሁ ትሄዱ አይከብድም ትንሽ? ያኔ አደብ መተላለፍ አይሆንም? የባልን ክብር መራገጥ አይሆንም? አግብተሽም ማታቂ ከሆንሽ ባልም የሌለሽ ከሆንሽ ያኒ የሴትን ልቅን የሴትን ክብር የሴትን ደረጃ ያስጠብቃል። የአንድን የአማኝ ሴት ስራ ያስጠብቃል። እስቲ ይሄንን ጥያቄ ለራሳችሁ ጠይቁ፣ ለእህቶች ማለት ነው። የራሳችሁን ፎቶ የምታስቀምጡም የምርጫ ቅስቀሳ ነው ወይስ የአይን ዝሙት እንዲሰራባችሁ ነው? ወይስ በበስቀመጣችሁት ፕሮፋይል ኒቃብ ለብሳለች እንደው ከዛም በኋላ አይኗን እንደዚህ ምናምን አንስታ ታስቀምጣለች? ምን ይጠበስ ታዲያ? ማለት ምን ይደረግ? ምን እንዲደረግ ታስቀምጡት? አይደል? ጥሩ አይደለም። በተለይ እናንተን ፎቶ የምታስቀምጡ ትክክል አይደለም፣ አይፈቀድም። ላ يجوز والله حرام ነው። አይንሽ እየታየ ፕሮፋይል የምታስቀምጪው والله حرام ነው። ላ يجوز አይፈቀድም። ምክንያቱም አይንሽ መታየቱ አይፈቀድም። ማን ፈቀደ? ራስሽን በሚዲያ ላይ በአደባባይ ላይ መልቀቅን ማን ፈቀደልሽ? አላህ ፈቅዶልሻል? ትክክል አይደለም። ኒቃብ በአሁን ሰዓት በተለይ እንደውም ኒቃብ ወደ ብልግና መጣሪያ እየተደረገ ነው ያለው። አይኗ ይታያል። አይኗ ላይ በሚታየው ነገር ስንትና ስንት ፊቷ ቢታይ ይሻላል። አንዳንድ እህቶች ፊቷ ቢታይ ከፊቷ ላይ የሆነ ነውር ይኖራል። ያኒ የሆነ መልክን ወደ ሰውን ወደ ስሜት የማይጎትት የሆነ ጉድለት ይኖራታል። ነገር ግን አይኗ ብቻ ሲታይ በአይኗ ብቻ እንደው ከዚህ ኒቃብ ጀርባ ያለ ነገር አይኗ ላይ ፍጥ የሚባልበት ደረጃ ይመጣል። ስለዚህ ይሄ ትክክል አይደለም። ይሄንንም እንደልክ አንዳንድ ያዙልኝ። የራሳችሁንም ይሁን የሌላ ሴትም ኒቃብ እንደዚህ ተለብሶ አይን እየታየ የምታስቀምጡ ምን ይደረግላችሁ? የሆነ መልእክት አታስቀምጡም? የሆነ በቃ ዳዕዋ ከሞታችሁም በኋላ ያንን ሰው አንብቧችሁ አላህ ይርሐማት የሚያሰኝ አላህ ይርሐመው የሚያሰኝ አይቶ ሰው የሚማርበትን ጥቅስ ነገር አታስቀምጡም? ሰው የሚማርበትን ጥቅስ አታስቀምጡም? መቼ እንደምንሞት አናውቅም። ፎቶሽን አስቀምጠሽ የምትሞቺው ፎቶሽን አስቀምጠሽ ሞተሽ አይንሽን አይቶ ሰው በተፈተነ ልክ እኮ ቀብርሽ ውስጥ ወንጀል ይመጣልሻል። ይሄን ታውቃላችሁ? ግን ያኔ ፎቶሽን ትለጥፍ ያለሽ አይንሽን እንደዛ አድርገሽ አጎልጉለሽ ያኔ መጨረሻውስ ተተሽው ስትሞቺ ማን ያጠፋልሻል? መጥቶ አካውንታችሁ ውስጥ የምንለቁም በዛዩ። ሁለተኛው ደግሞ ወንድሞች ሚስቶቻችሁ የሌላ ወንድ ፎቶ ፕሮፋይል አድርጋ ስትሄድ አትቀኑም? ረደዩሱላ ብላሁን ስድብ ይሆናል አላልኩም ግን እንጂ ሐቀን እኮ ነው የምለው። አትቀናም? እንደኔ ወላሂ የዓለም ሼክ ለምን አይባልም? ለምን በምርኩዝ በውካዝ የሚሄድ አይሆንም? ባለቤቴ የሌላ ወንድ ፕሮፋይል ከሲ አክቺን ይወዳል አለ። አትወዳትም? የምትወዳት ከሆነ የሌላ ወንድ ፎቶ ፕሮፋይል ላይ ያ ማለት እኮ አንተ ማተንፈዕ ማለት ነው እንዳለ አንደኛው ሰውዬ። ሴት ከቤት ስትወጣ ሽቶ አድርጋ ተቆነጃጅታ የምትወጣ ከሆነች ቤት ውስጥ ያለው አላገለገለም ማለት ነው፣ ሌላ ፍለጋ ገብታለች ነው። እና አንተ አላገለገልክም፣ ምን ይሄን ልጅ ነው የምፈልገው ይሄን ሰው ነው የምፈልገው ብላ ወጣች ማለት ተው ብቻ ወንድሞቼ። ይሄ እንደማጣላህ እንዳትሉኝ፣ ባልና ሚስት ልታጣላ እንዳላማ አንተ እንዳትሉኝ። ግን ሚስትህ የሌላ ወንድም ፕሮፋይል እህቴ አንቺም አይበጅም። ባል እያለሽ ሌላ ወንድም ፎቶ ማስቀመጥ አደብ አይደለም። አይንሽን ማስቀመጥ ተገቢ አይደለም። አንቺ አንዲት ንብ ነሽ። ንብ አማኝ ሴት እንደ ንብ ራሷ ማለት የምትገባት ንብ ደግሞ ማር ታመርታለች። የምትውለውም አበባ ቦታና ንጹህ ውሃ ቦታ ነው የምታርፈው። አማኝ ሴትም ልክ እንደ ንብ ናት። ማር ታመርታለች ማለት ሳልህ ደጋጎችን ትወልዳለች፣ ታሳድጋለች። ጀግናዎችን ፍልስጤንን ነፃ የሚያወጡ አገራችንን ከነዚህ ካሉበት
ከሃዲያኖችም ሆነ ከተለያየም በዳዕዋም ሆነ በእውቀትም ሆነ በጂሃድ እንደነ ኻሊድ አይነቶችን ይጠበቃል ከሷ ነገር ግን እንደ ዝንብ ከሆነች ዝንብ